ብዬ ነው። አለብበት Pavet. Pavet. Nabet. Nabet. Bak. بس ما عم بدي أسكت. يومي بتعمل كودش. إيه. بك. عارله؟ بك. نابت. أبا ماما. يعني كنت. نجيت ماما. أفبت. نينيكا. أفبت ماما. عايز سرعتي. إيش اللي إذا قبل؟ أصوتك. إيش. وتالي. كان فيديوش ناتشي زبين. አላየሁም ጻፋችሁልኝ እኔ አይለያችሁ አይቀይር አላችሁኝ እኔ አይቀይር ብዙ ጊዜ ኮሜንት የምሰጠው ለምንድን ነው ሁለታችሁ እውነት ለመናገር የትዳር ተምሳሌቶች ናችሁ ለብዙ ሰዎች የትዳር መጠንከር ብዙ ሰዎች ወደ ትዳር ለመምጣት ትልቅ ምሳሌ ናችሁ ይህን አፌ ሞልቼ እናገራለሁ አሁን 2.5 ሰዎች አላችሁ ምናልባት ሰሞኑን የሚወራው የሚናፈሰው ነገር እኔ እንደኔ እንደ ኮሜዲ ነው ወስደ ይቅርታ አድርጉልኝ ለምን የነዚህ ሁለት ጥንዶች ትዳር አይደለም በዚህ ተራወሬ በምንም ነገር አይናጋም እንድታውቁ ፈልጋለሁ መጀመሪያ ዋናው ግን ኢሱ ከምንም በላይ እንድታውቅልኝ የምፈልገው ነገር የእናንተ ትዳር አስተማሪ ነው በቃ እየኖራችሁበት ነው በተግባር እየኖራችሁበት ስለሆነ በተግባር እያስተማራችሁን ነው ስለዚህ በርቱልን አምላክ ከዚህ በላይ ትዳራችሁን ያጠንክረው ልጆቻችሁን ይባርክላችሁ ይሄን ነው ልል የምችለው አሜን ደሚ አሜን እግዚአብሔር ያክብር አንተ አክባሪ ነህ አባቴ አሁን ምን እንደምን አላውቅም ግን በቃ እግዚአብሔር ያክብር አባቴ በጣም አመሰግናለሁ ወይዘቡ ሶሪ ከልጅ ጋር ሆኜ እንትን አልኩ በጣም ነው የምናመሰግነው እሺ ኧረ ችግር የለም አሁን ሌላ ነገር ተጫወቱ እሺ በዚህ እንዳታወሩበት እሺ በቃ አብቅቷል አልቋል ምታሪዎቼ ናችሁ ለእኔ መልካም ነገር የምታስቡልኝ ሰዎች እና እናንተን አያሳጣኝ ወዳችኋለሁኝ በኮሜንት በሜሴጅ ለእኔ ጥሩ ነገር እየሰጣችሁኝ ነው በጣም ነው ማመሰግነው ለእናንተ ሲል ስኬታማ ያርገኝ ፈጣሪ እና በጣም ወዳችኋለሁ ከዚህ በላይ ምንም አልበል ያው ታውቃላችሁ የሪከርድ ጉዳይ ስለዚህ ወዳችኋለሁ ሁላችሁንም ያው ከኔ በላይ ባይሆን ትወዳችኋለሽ ያው ታወቀ ነገር እናት ዩሚ አብሳላት እያልኩ ያለሁት ምን መሰለሽ ዘውዬ ብዙ ጊዜ የእናቶች ቀን ብቻ ነው ለእናቶች የሚከበረው ይሄ የታወቀ ነው በአለም ላይም ማለት ነው የእኛ እናቶች ደግሞ ማለት ነው አሁን ለምሳሌ ግልጹ ልንገራችሁ አብሳላት ተይ በእግዚአብሔር ተይ አንድ ግልጽ ልንገራችሁ ኢሮፕ አሜሪካ ያሉ እናቶች እድሜያቸው በገፋ ቁጥር ጡረታ አላቸው የሆነ የዜግነት ይሰጣቸዋል ምናምን ኢትዮጵያ ውስጥ ማለት ነው የሴት እመቤት ሆና ያደገች
አሳደገ ልጇን ያሳደገች እናት የሴት እመቤት ሆና ባሏን ተንከባክባ 6 7 8 12 ልጅ ወልዳ ማለት ነው። ጡረታ የላትም። ልጆቿ ተመልሰው ወደ ኋላ መጥተው እናትየዋን ካልጦሯት ማለት ነው። እናታቸውን ካልጦሩ የእናቶች ቀን ቢከበር ትርጉም የለውም። ብዙ ጊዜ የማወራ ያንን ነው። እናቶቻችሁ በህይወት ያሉ በህይወት ያለች እናቴ በህይወት አለች የምትሉ ሴቶች፣ ወንዶች፣ አዛውንቶች፣ እንደኛ ጎልማሳዎች እንግዲህ እየደውላችሁ እናቴ እወድሻለሁ፣ እናቴ የከፈልሽልኝ ዋጋ፣ አንቺ የሰጠሽኝ ዋጋ ያላደረግኩልሽ ነገር አይገባሽም፣ ያንስሻል እና የእናትነት ከባድ ነው። ስለ እናት እያወራሁ እና እኔ እናቴ ያሳዘነችኝ አድርጌ ለፈልፋለሁኝ። እሱ እግዚአብሔርን ይሰማል አይሰማም እያልኩ አሁን ይሰማል። ሰማኝማ ወይ አሁን ከታበልሽ አሁን እንትን እናድርግ። ምን እያወራህ ነበረ? እኔ እያወራህ ነበር ስለ እናት ነው። ነው እንዴ? አይ እንደዛ ከሆነ ቀጥልበት። እናቴ አሽነስ ተይው። ምን እያደረገች ነው? ዝም ብላ በቃ መካኒክም ትሆናለች፣ አንዳንዴ አናጺም ትሆናለች። ምን እንደምታደርግ ብነግርሽ ያው የተጠቀለለ ምንጣፍ ውስጥ እየገባች የኔ ወዳጆች አላችሁ፣ የኔ ወዳጆች 2000 ምናምን ሰው ቁጭ ብሎ አይቶኝ የማያውቅም የሚያወዳሉ ነው። ግን ኤኒዌይ የኔ ወዳጆች ካላችሁ አንድ ቁጥር ጻፉ፣ ላይ አንድ ቁጥር ጻፉ። እግዚአብሔር ምስክር ነው። አንድ ቁጥር የኔ ወዳጆች ካላችሁ ይወላችሁ ንገራችሁ። ዘባ አትቀየርም፣ ስለማቅ ነው። ዘባ አትቀየርም። እኔን አይቀይርህ በሉኝ እስቲ። እሱዬ አይቀይርህ በሉኝ። እግዚአብሔር ባለበት ያዝና። ውሏችሁ እንዴት ነበር? እሱዬ እንዴት ነበረ ውሏችሁ? ፐርፌክት ነው። እንዴት ነው? አሪፍ ጊዜ እያሳለፋችሁ ነው? አዎ በስመ አብ አሪፍ ነው። እሟዬን አገኘች አያቷን። በቃ አቧራ በአቧራ ሆናለች፣ አመድ በአመድ። ዮሚ ሰላም እያለች ነው። ሰላም በላት ዮም። አቤት እንዴት ነው? ስሚ ቴቲ ቤት እንዳታዞሪ ቤቢ ካሜራ እንዳትገባ ብዬ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ሌላ ምን ተከታዮች በሙሉ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሁሉም ሰላም። ለካዶ ጅማቱ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ኢሱና ዘቢባ በሄለን ጉዳይ መልስ ሰጥተዋል። እኛ በዚህ ጉዳይ አናወራም፣ ፍቅራችንን እያጣጣምን ልጆቻችንም እየወለድን ነው እና አትንጨረጨሩ፣ ዝም በሉን፣ እኛ ህይወታችን እንኑር፣ እኛ የትዳር ተምሳሌቶች ናን ብለዋሉ። ሰምተሻል ሄለን ማለት ነው። ባይዘዌ እውነት ከሆነ በጣም ነው ማዝነው። ለምን ሄለን ጓደኛዬ ነበረ አገብሻለሁ ብሎኝ ቤሎ ድረስ ገዝቼ እየጠበኩት ከዛን ነው እኔን ትቶ ዘቢባን ሄዶ ያገባ ብላለች ማለት ነው። ይሄ ጉዳይ እውነት ከሆነ እንደ ሴት አዝናለሁ። ነገር ግን ደግሞ እሱ ልጆቼን እንሳኝ፣ እኔና ሄለን ምንም አይነት ሪሌሽን አልጀመርንም፣ እችን ሴት እኔ አላቃትም ወይ ደግሞ ሆን ብላ ትዳሬ ልትበጠብጥ አድርጋ ከሆነ ኦኬ። ነገር ግን እኔ እቺን ሴት በፍጹም አላቃትም ብሎ መልስ ሰጥቷል። እና በቃ እንዴ ስንት ድንጋይ የሚያሞቅ ድንጋይ ላይ ቁጭ ያለ ወንድ አለ። ባለትዳር ወንድ ላይ ምንድን ነው ቆይ የበሰለ ወንድ ላይ ፊጥ የሚያደርጋችሁ ሴቶች እንዴ? ስንት ወንድ አለ። ሂዱና ማለት ነው እሱን ያዙ፣ አለቀ።